እኮ አይደለም ገብርኤል ነው አይደል እንዴ? መንፈስ ቅዱስና ገብርኤል አንድ አይደሉም? አይደለም። ቀጥል። ችግሩ እኮ ይሄ አይደሉም? ነው። አሁን ምንም እስልምና ላይ መጣሃ ከእስልምና ከመጣ ይምታታበታል እኮ ሩህል ቅዱስ የሚለውን ጅብሪል በሚለው እስቲ ጠይቋጉት። ኦኬ ክርስቲያን ነው እንዴ? ኧረ እኔ እንጃ ከድሮ ጀምሮ አይደለም እንትን ሙስሊም ነው። አሀ ሙስሊም እኮ ነው። አይ እንደዛ አይደለም፣ እንደዛ ብለን አናምንም። ቅዱስ ገብርኤል መልአክ ነው ብለን ነው የምናምነው እንጂ መለኮት ነው ብለን አናምንም። ለማንኛውም ቅዱስ ገብርኤል ሲገለጥላት ለድንግል ማርያም በሰው መልክ ተገልጦላታል። በምን በሰው መልክ ተገልጦላታል። ግን ይህው አይነት ሀሳብ ለምሳሌ አሁን ሜይ ቢ እስልምና ላይ ለመሐመድ ማን ነበር የሚገለጥለት የነበረው? ከድሩ ማን የሚባል መልአክ ነበር የሚገለጥለት? ጅብሪል ነው ገብርኤል። ያ መልአክ ነው ማለት ነው። እናንተ ጅብሪል ትሉታላችሁ። በእርግጥ ጅብሪል እና ገብርኤል ይለያያሉ፣ ግን እናንተ አንድ ነው ስለምትሉት መልአክ ነው ማለት ነው። አሁን እኛ ቅዱስ ገብርኤል በሰው መልክ ተገለጠ እንጂ ወይም ታያት እንጂ እንደዚያ ያለ ገጽ አለው ብለን አናምንም እኛ እና ግዘፍ አካል አለው ምናምን እንደዛ ብለን አናምንም። እናንተስ የሆነ ግዘፍ አካል አለው ብለህ ታምናለህ? አንተ ጅብሪል የሚባለው አካል ግዘፍ አካል የሚታይ የሚጨበጥ የሚዳሰስ ግዘፍ አካል አለው ብለህ ታምናለህ? አይ እኔ አላምንም፣ ግን እንትን ይገለጣል፣ እንደ በሰው አምሳያ ሆኖ ይገለጣል። በሰው አምሳያ ሆኖ ይገለጣል። ኦኬ እንትን አለው ምንድን ነው? ለምሳሌ አንተ አይ የለውም፣ በሰው አምሳል አሁን ለማስተማር ነው የሚገለጥ እንጂ እሱን አናውቅም እኛ። የተገለጠ ነገር የለም እንደዛ አይነት። ውዱ ነብያችሁ ግን እንደዛ ብሏል። ሚሽከተር መሳቢ ላይ አይ ቲንክ 366 ላይ ማለት ነው። ጅብሪል መጣ ተጥበት ሊያስተምረኝ ወዱ ላይ ያስተምረኝ ዘንድ ምንድን ነው ታጠበ፣ ብልቱን ሁሉ ታጠበ ምናምን ብሎ ተነግሯል ሐዲስ ላይ እኮ ለማስተማር አልኩ፣ ለማስተማር ሊመጣ ይችላል። እኔ እንትን ብዙ አላውቅም፣ ግን ጨረስክ? እሺ ለማስተማር ብልቱን ይታጠባል። ያው ነብይ ስለሆኑ እንትን ለነቢያት ደግሞ ካልተማርክ እንዴት ታውቃለህ? ማለት ንጽህናን እንዴት ታውቃለህ? አሁን ለምሳሌ እርሳቸው ትልቅ እንትን ኃላፊነት እኮ ነው አለባቸው። የህዝቡ ማለት የዓለም ኃላፊነት ስላለባቸው የግድ ለመታጠብ አሁን ንጽህናን ለመጠበቅ ሪቮሉሽን ያስፈልጋል። ይሄ በጣም ከባድ እኮ ነው። ወይም መገለጥ መልኮታዊ ግልጠት አያስፈልግም። አሁን ንጽህናን ለመጠበቅ እኮ ሰው ንጽህናውን መጠበቅ አለበት። ሰሟን መታጠብ አለበት እንጂ አይ ቲንክ ጠይቁ መሰለኝ ጠይቁ መሰለኝ መርሃ ገብሩ ብቻ ግን እሺ እንተወውና ወደ ጥያቄ እንምጣ። እሺ መጠየቅ ትችላለህ ጥያቄ ካለህ። እሱ ነው ጥያቄ ለካ ከድሩ እኔማ ጨርሻለሁ። የለኝም፣ ሌላ ጥያቄ የለኝም። እኔስ መጠየቅ እችላለሁ አንተን አንድ ጥያቄ ብቻ ማለት እውቀት የለኝም፣ ከቻልኩት እመልሳለሁ። ከቻልክ መመለስ ትችላለህ። ካልቻልክ ደግሞ ኡስታዞችን እድረህ ትጠይቃለህ። ጠይቅ፣ ችግር የለውም። ማለት እንትን
ግልጽ የወጣ ጥያቄ። አሁን ስለ አምላክ ምናምን ብጠይቀኝ ጥሩ ነው። በሀዲስ ምናምን ነገረ መለኮት ከሆነ እኔ ያልቀረውኝ ነገረ መለኮት ላይ ነው የምጠይቀህ። ችግር የለው። ጥሩሽ አላህ ስንት ነው ከድሩ? እኛ አንድ ብለን እናምናለን። አላህ ምኑ ነው አንድ? ምኑ ነው አንድ? አላህ አይ ዘርዝረን እጁ አንድ አምላክ አይኑ አንድ አምላክ አንልም፣ ግን አንድ አምላክ ነው። አካላት እንዳሉት እናምናለን። ግን አካል የሚለው ቦዲ ፓርት አይደለም። ግን አሁን አካል ስንል እንደኛ በደም ስር የተያዘ ምናምን ነገር አይደለም። እሺ ችግር የለውም። እሺ እስማማለሁኝ። እሱ ስለ አካል አይደለም እያወራ ያለሁት። አላህ አንድ ነው ስትለኝ ምኑን ነው አንድ ነው የምትለኝ? ባህሪውን ነው? አካሉን ነው? እኔነቱን ነው? ምኑን ነው አንድ? እኔነቱን ነው። ኦ ስለዚህ አላህ በእኔነት አንድ ነው ማለት ነው። ግን እሱን ራሱ እንትን ሲል እኛ ይላል። ግን እሱን ደግሞ ሁለት ነው ለማለት ወይም ሶስት ነው ለማለት አይደለም። ብዜትነት ለማሳየት አይደለም። እሺ በአካል ወይም በእኔነት አንድ ነው አላህ አልከኝና ለምሳሌ አንዳንድ ነገሮችን እናወራ። አላህ ቁርአን ነው ከድር? አይደለም። ቁርአን የአላህ ቃል ነው እንጂ ቁርአን አይደለም። አላህ እሺ ቁርአን ወይም የአላህ ቃል ከአላህ የተለየ እኔነት አለው? የለውም። አሁን ለምሳሌ አንተ ድምጽክ አሁን አይደለም ድምጽክ ሳይሆን የአንተ ንግግር አንተ ነክ እለዋለሁ እንዴ? አንተ ነክም አልለውም። ሌላ አንተ አይነት ነውም አልልም። አሁን ለምሳሌ ባህሪ ነው አንተ ባህሪ ነው እንጂ ያ ንግግር እኮ የአንተ ባህሪ ነው እንጂ ፈጣሪ ነውም አትለውም፣ ፍጡሩም ነው አትለውም። ምክንያቱም ስለዚህ ፈጣሪ ነው የምትለው ከአላህ የተለየ እኔነት የለውም ማለት ነው ቁርአን ወይም የአላህ ቃል። ግን እንደዛ ብለህ የመለስክልኝ። ግን አሁን ከአላህ የተለየ እኔነት ቢኖረው አላህ ሁለት እኔነት አለው ማለት አንችልም። ምክንያቱም የአላህ ባህሪ ስለሆነ ቁርአኑ። ምን ማለት ግልጽ አድርግልኝ። ለምሳሌ የአላህ ቃል ከአላህ የተለየ እኔነት አልገባኝም። እሺ እያደረኩልህ ነው። የአላህ ቃል ከአላህ የተለየ እኔነት ቢኖረው ዘን አላህ በእኔነት ሁለት ነው ብለን መናገር አንችልም፣ ምክንያቱም ባህሪው ስለሆነ። አይ ቃሉ እንዴት ነው? እንዴት ትንጥለዋለህ? እሱን ቃል ራሱ አይደል እንደሚናገረው? ትክክል ነህ እኮ። እንደዛ ቢሆን ግን ነው ኤፍ ነው እያልኩ ያለሁት። ኤፍ እንደዛ ቢሆን ከአላህ የተለየ እኔነት ቢኖረው ማለት ነው። እኔ ማለት ቁርአኑ እንዴት ይችላል እኮ እሱ ሲናገር ባህሪው ነው እንጂ እሱ ቃሉ እንዴት እኔ ይላል? አሁን ለምሳሌ የሚናገረው ተናጋሪው አላህ ነው አይደል? ትክክል ነው። እንዲህ ማለት የለበትም። ትክክል ነው። ግን ቢል ኤፍ ነው እያልኩ ያለሁት እያወራሁ ያለሁት ኤፍ ቢል። ስለዚህ የአላህ ባህሪ ስለሆነ አላህ በእኔነት ሁለት ነው ብለን መናገር እንችላለን። እንደዛ ቢሆን አልሆነም አይደለም፣ ግን ቢሆን አላህ ሁለት ነው ብለን መናገር እንችላለን፣ ወይም ሁለት እኔነት አለው ብለን መናገር እንችላለን። ቁርአኑ ላይ እኔ የሚል ካገኘን ማለት ነው። ኢፍ እንደዛ ቢል እኮ ይላል። እኔ የሚልበት ቦታ አለ፣ እኛ የሚልበት ቦታ አለ እኮ። እሱ የአላህ ንግግር ስለሆነ አይደለም። በሶስት አይነት ባህሪ ነው የሚናገር።
አልገባህም? በአንደኛ መደብ በሁለተኛ መደብ አላህ የተናገረውን ሳይሆን ይናገራል እኮ። አላህ የተናገረውን ሳይሆን የአላህ ንግግር ራሱ የአላህ ወይም ቁርአኑ ማለት ነው። ቁርአኑ እኔ ቢል ወይም እኔ ማለት ቢችል እኔነት ቢኖረው የአላህ ቃል አላህ በእኔነት ሁለት ነው ብለን መናገር እንችላለን ነው ጥያቄ። የአላህን ቃል ሳይሆን ቃሉ ራሱ አላህ እየተናገረውን ንግግር ሳይሆን ማለት ነው። ቃሉ ራሱ የአላህ ቃል ራሱ እኔ ማለት ቢችል አላህ በእኔነት ሁለት ነው ማለት እንችላለን ወይ ነው ጥያቄ። ሜቢ ከገባ ጥያቄውን የፈላስፋ ጥያቄ ያደረግከው። አሁን ለምሳሌ እኔ የሚለውን እንትን እንዴት ነው ራሱ እኔ ነኝ ይላል ወይስ ሌላ ሰው እኔ ብሎ ቢጽፍ ለማለት ፈልገህ ነው? ማለት ግልጽ አልሆነልኝም። ቁርአኑ እኔ ቢል ወይም እኔነት ቢኖር ማለት ፐርሰን ቢሆን እኔ የሚል ቢሆን ለም እኮ ነው። እንዴት ኢፍ ነው እያልኩ ያለሁት ከድሮ ኢፍ እንደዛ ቢል ስለዚህ አላህ ሁለት እኔነት አለው ማለት እንችላለን። እንደዛ ቢሆን ነው። አልሆነም እኮ ወይም አይደለም። ግን እንደዛ ቢሆን አላህ ሁለት እኔነት አለው ብለን መናገር እንችላለን። አይተው በቃ መመለስ አልችልም። እሺ ያላህ ይህን ተው እንለፈውና ያላህ ቃል ካላህ የተለየ እኔነት አለው ወይስ የለውም? ወደ ቀደመው ጥያቄ ልመለስ። ምንድን ነው አልከኝ? ያላህ ቃል ወይም ቁርአኑ ካላህ የተለየ እኔነት አለው ወይስ የለውም ነው የቀደመው ጥያቄ ማለት ነው። ቅድም ጥያቄ እኮ ራሱ ነው። ያ እኔነት አለው ወይስ የለውም? ቁርአኑ ራሱ አብዱል እኔ ጋ ነው ጸጥ ያለው ወይስ አላችሁ? ኧረ ትሰማለህ አንተ። እሺ አይ ቲንክ ይንቀላፍ ነበር። በጣም አላህ በእኔነት አንድ ነው። በእኔነት አንድ ሊሆን አይችልም። አላህ በእኔነት ቢሆን በግዘፍ አካል ቢሆን ባህሪም ብትሉ ባህሪ መቼም ሊቆጠር ስለማይችል በባህሪም ቢሆን አንድ ተብሎ ሊቆጠር አይችልም። አላህ ኦኬ። ካድሩ መጣህል አለው ይሰማለሁ፣ ግን ያ ትሰማለህ። ስለዚህ የአላህ ቃል ካላህ የተለየ እኔነት አለው ወይስ የለውም ነበረ የጠየኩ። ካለ የተለየ እኔነት አለው ወይስ የለውም? እሺ ከተሳሳትኩ ምናልባት ሊሳሳት እችላለሁ፣ ግን የለውም። እሺ የለውም እንበለው እንበላ ዞችን ሂደት ትጠይቃለህ፣ ችግር የለውም። ሱናን ኢብን ማጃ 3781 ላይ ግሬዱ ሐሰን ነው፣ ምርጥ ተብሎ ተነግሮለታል። ዘን እንዲህ ይላል፣ ላንብብላችሁ። ይሄው ያላህ ቃል አላህ ያልሆነው ያላህ ቃል እኔነት ስላለው ፕላስ ለምሳሌ ሀጀር አልአስዋዱ አስፈላጊ ከሆነ ሶርሱን ምናምን ለመፈላለግ ሞክራለሁ። ስለዚህ ከአላህ የተለየ ደግሞ እሱ ራሱ እኔነት አለው ማለት ነው። የአላህ ባህሪ የሆነ ቁርአኑ የአላህ ሶስት እጆች ተገጣጥመው ነው አንድ የሆነው
ተገጣጥመው ከሆነ ፍጡር መሰለ ልክ ፍጡር ስለሚገጣጠም ማለት ነው። እኔ የኔ እጅና ትከሻ ተገጣጥመው ነው አንድ የሆነው። እኔ አንድ ነኝ የምለው ሰውነቴ ወይም ቦዲ ተገጣጥመው ስለሆነ ነው። ስለዚህ ከፍጡር ጋር ተመሳሰለ ማለት ነው። ሁለተኛ በባህሪ ከሆነ ባህሪውን ወይም ደግሞ እንደው መለኮቱን ከሆነ ባህሪ ከመቼ ወዲህ ነው የሚቆጠረው? በባህሪ ባይዘው የሆነ ቪዲዮ አንድ ኡስታዛችሁ የተናገረውን ቪዲዮ በውይይት መሀል ምን እንዳለ ላሰማችሁ። ስለዚህ ጥያቄ እንትኖች ራሱ ኡስታዞች ራሱ መመለስ አይፈልጉም። ይህን አይነት ጥያቄ ቴዎሎጂካል የሆነ ጥያቄ ጭራሽ ነገረ መለኮት ላይ ምናምን እነሱ የሚፈልጓት ጥያቄ አለች። የሆነ በቃ መሐመድ እንዲሆነ ያ ሲሆን በጣም በቃ ተራቀው ሰለላሁ ዐለይሂ ወሰለም ምናምን ብለው ኢንተርፕሬት ያደርጋሉ። እንትን ሲሆን ግን ቴዎሎጂካል ከሆነ ግን የሆነ ነገር ላይ ነው ስታክ የሚያደርጉት ኡስታዞቻችሁ። ባይዘይ ለማንኛውም ስማው። ለምሳሌ ኡስታዝ አቡበከር እዚህ ንጽጽር የሚሰራ መጽሐፍ ሁሉ የጻፈ ልጅ ነው እና እንዲህ አለ። ስሙት ምን እንደሚል። ውይይት መሃል ምንነት ነው ወይስ ማንነት ነው? አንድ የሚለው ቃል የሚቆጠረው ምንነት ነው ወይስ ማንነት ነው ሲባል ተቆጣሪ ሁሌ ማንነት ነው። ምንነት ተቆጥሮም አይታወቅም በየትኛውም ዘመን ላይ ማለት ነው። ጠሮሽ እኔ አላህ አንድ ነው ትላላችሁ፣ በምኑ ነው አንድ ነው የምትሉት ስል ባህሪ አይቆጠር የሚለውን ሀሳብ ተናገርክ። ታዲያ አላልኩም አለ ወዲያው። ምንነት ነው ማንነት ነው የሚቆጠረው ከተባለ ማንነት ነው የሚቆጠረው። ምንነት ባህሪ ሊቆጠር አይችልም ብሎ ተናግሮ ዘን አላልኩ እዛው ላይ በቃ እንትን አለው። ባህሪ ሊቆጠር አይችልም። ስለዚህ እኔነት ከሆነ ወደዚህ ጥያቄ ለመጣ ሲል ማለት ነው አላልኩም መሸምጠጥ መጣ ማለት ነው። ቀጣይ ጥያቄ ደግሞ ስሙት። ተናገርኩት ምኑ ነው አንድ ባህሪው ካልሆነ ምኑ ነው አንድ? ምን ብዬ ነው የተናገርኩት? እኛ ግን አንድ ነው ስንል በምንድን ነው ብዬ ነው የተናገርኩት? መልስልኝ። አልመለስክልኝም። መልስልኝ። ቁርአን አንቀጽ የጠቀስኩት ለምንድን ነው? ሁለቴ ቁርአን ማስረጃ ስለ ማስረጃ ተጠቅሳለህ። ግን አንተ ምኑ ነው አንድ? አላህ ምኑ ነው አንድ? አላህ በምኑ ነው አንድ የሚሆነው ሲባል በሙሉ ዛት የምንለው አላህን በዛት ነው የምንገልጸው። በዛቱ አላህ አንድ ነው እኔ ብሎ ይናገራል። አንድ ነው ብለን እናገራለን። የአላህ ስብሐነሁ ወተዓላ አንድ ማለት ነው። ዛት ማለት ይቅርታ፣ ዛት ማለት ነው። ዛት ማለት ዛት ነው። አካል የሚለውን አንጠቀመው። ኢስላሚክ ቴዎሎጂ ወደ አማርኛ ዛት ማለት ነው። ዛት ማለት ምን ወደ አማርኛ ተርጉሞ በቃ ዛት ነው። እኛ በአማርኛ ዛት ነው የምንጠቀመው። በአማርኛ አካል ማለት እኔነት ነው። ግዘፍ አካል ነው። ምንድን ነው ዛት? እሱን እኛ አካል የሚለውን ተርም በሙሉ አንጠቀመው። በመጀመሪያ ግዘፍ አካል አንጠቀመው። ዛት ማለት ምን ማለት ነው? ወደ አማርኛ አካል ሲል ዛት ሁለመና ማለት ነው። ቢንጎ። አሁን ቅድም ምን ብሎ ተናገረ? ባህሪ ሊቆጠር አይችልም ብሎ ተናግሮ ነበረ። ዛት ምንድን ነው? አካል ማለት ነው ላለ ማለት ዛት ነው። ዛት ነው። የሚገርም ነው። እንዲህ ብሎ ተናገረ። ዛት ነው ብሎ ዛት ምን ማለት ነው? ሁለንተና ማለት ነው። ኦኬ ሁለንተና ከሆነ ምን ያመጣል? ባህሪንም ስለሚያጠቃልል ባህሪውም ይቆጠራል ማለት ነው። የአላህ ባህሪ ከመቼ ወዲህ ነው የሚቆጠረው? ከመቼ ወዲህ ነው ባህሪ የምትቆጥሩት? ሰውነት ተብሎ ሰውነት ይቆጠራል። አሁን ሰው ተብሎ ማለት ነው ባህሪ ሊቆጠር ይችላል። የመለኮት ባህሪ ሊቆጠራል። የሰው ባህሪ ምን አይነት ነገር ነው ይሄ? በጣም በቃ እንደዚህ ቴዎሎጂካል ሲሆን ቴዎሎጂካል ጥያቄ ሲሆን ዛት ምንድን ነው? ዛት ነው። ዛት ሌክሲከን አምጣ። የለም አልጠቀምም፣ አላሳይም። በቃ እንደዛ አይሻ ስትባል ቴዎሎጂካል ላይ ምንም በቃ ብዙም ባዶ ናቸው። ይ ምንም እውቀት የላቸው ተሆን ኡስታዞች በሙሉ ማለት ነው። ለማንኛውም ካድሮ ይህን ጥያቄ እስቲ ኡስታዞችን ጠይቅ። አንደኛ ቁርአኑ ከአላህ የተለየ እኔነት አለው። ሱናን ኢብን መጃ ስላሰባሰብን አንድ ላይ እኔ ይላል። እንዴት ነው ከአላህ የተለየ እኔነት ለምን ሊኖረው ቻለ ብለህ ጠይቅ። ሁለተኛ ደግሞ ምንድን ነው አላህ ምኑ ነው አንድ? ይህን ጠይቅ እስቲ። የምር እኔነት ከሆነ ይሄው በእኔነት ሁለት ሆነ። ኦኬ ግዘፍ አካል ነው ማለት አካሉ ነው። አላህ አንድ ነው ተብሎ የተነገረው አካሉ ከሆነ ደግሞ ኦብጀክቶቹ እነዚህ እጅ፣ እግር ምናምን የተባሉት ነገሮች ተገጣጥመዋል ማለት ነው። ከተገጣጠመ ደግሞ ለምንድን ነው ፍጡሩን አይመስልም የተባለው? እነዛ የተገጣጠሙት አካላት ፈጥሮ ተዋህዷቸው ነው? ገንዘብ አድርጓቸው ነው? ወይስ ደግሞ ባህሪም ከዘላለሙ የነበሩ ናቸው? ከዘላለሙ የተገጣጠሙ ናቸው? ሌላ ጥያቄ
ስለዚህ እኔ ብዙም አላስጨንቅህም። ውስጣቶችን ለመጠየቅ ሞክር ምናምን እንደዛ ለማድረግ ሞክር። አይ ቲንክ የዛሬ መጠያየቂያ ቀናችን ስለሆነ ብዙ አላብዛ። ጥያቄ መጠየቅ የሚፈልግ ሰው ካለ በጌታችን በኢየሱስ ክርስቶስ ላይ መጠየቅ የሚፈልግ ሰው ካለ ገብቶ መጠየቅ ይችላል። ሙስሊሞች ብቻ ሳይሆን ክርስቲያኖችን መጠየቅ ከፈለጋችሁ እንደዛ ማድረግ ትችላላችሁ። እንደዛ ነው። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ይብዛ። እንዴት ነህ? ጌታ ይመስገን። እኔ ጥያቄ ልጠይቃችሁ ፈልጋለሁኝ። ፈቃደኛ ናችሁ ብዬ አስባለሁ። ምንድን ነው በመጀመሪያ መጠየቅ የምፈልገው እንግዲህ አምላክ እውነተኛ አምላክ ስለ ጌታ ጠይቁ ስላላችሁኝ ጌታችን ብላችሁ የምታምኑት የኢየሱስ ክርስቶስ አስገድዶ ለምሳሌ እንዴት ነው ግልጽ ላድርገው ጥያቄ አንድ ሰው ምግብ መብላት ባይፈልግ ገርፌ ምግቡን እንዲበላ ባስገድደው በግዴታ ወዶ ሳይሆን በግዴታ ከዛ መመታት ወይም ደግሞ ከዛ ተጽዕኖ ውስጥ ለመዳን ስል ምግቡን እንደ መብላት ማለት ነው። ልክ እንደዛ በማስገደድ ወይም ደግሞ ከፍላጎት ውጪ በጉልበትና በተጽዕኖ ይሄ የእናንተ ጌታ ጀነት ሊያስገባችሁ ይፈልጋል ወይ? ወይም የሰው ልጅ ትውልድ ማለት የሰው ዘር ሁሉ ራሱ እንደዛ አይነት ተጽዕኖ በማድረግ በግድ ማለት ነው ስጋዊ የሆነ አታክ ለምሳሌ አሁን ያለኝን ሀብት በማዘረፍ እምቢ ካልኩኝ ማለት ነው እኔን በማስገደል እኔን በማሳደድ እኔ ወደ ገነት እንድገባ ሊያስገድደኝ ይችላል ወይ? እንደዛ የሚያደርግ እውነተኛ አምላክ ነው ተብሎ ሊጠራስ ይችላል ወይ? እና ይሄንን ነው መጠየቅ የምፈልገው። ማማይን ደግሞ ሌላ ሙስናድ አህመድ 3788 ላይ ያለውን ሐሳብ ይሄ እነኚህ ጥቋቁሮቹ ሰዎች በሙሐመድ ላይ ይዘሉ ነበር የሚለው ቦታ የርከቡን ነው የሚለው የአረብኛው ያ ምንድነው ሴክሹዋል ኢንተርኮርስን ብትሉኝ ብታስረዱኝ ደስ ይለኛል። ተባረኩ። ሌላችን ማሊክ ኦኬ አይ ቲንክ ካላገኘንህ ጥያቄው ምናምን ካላገኘ ነው ድጋሚ አይ የኔ ጥያቄ እንኳን ይሄ ነው ምናምን ብለህ ትነግረናለህ። ለማንኛውም ግን አይ ቲንክ በይሄ ወይ ፕሪደስቲኔሽን እና ቀድር ምናምን አይነት ነገር መሰለኝ በእስልምናው እንደዛ ይባላል። የአይነት ሀሳብ መሰለኝ ኢንቴንሽን ሜቢ እንትን ነህ እንዴ? ምንድነው ካልቪኒስት ነህ እንዴ ወዳጄ? ያይ እንደዛ ማለት አስቤ ሳይሆን አሁን ለምሳሌ ሳሂህ አልቡሃሪ ሁለተኛው ቡክ ነምበር 25 ላይ ብናይ ሙሐመድ እኔ ሰዎች ሁሉ ላይላ ኢላላ አሸዱ ሙሐመድ ረሱላህ ብሎ እስኪሉ ድረስ እንድዋጋቸው ንብረታቸው እንድዘርፋቸው እንድገላቸው ታዝያለሁ ብሎ ይላልና ይህን የምታደርገው ለምንድነው ሲባል አክቹአሊ ወደ እስልምና እንዲመጡና ኦሬዲ ወደውና ፈቅዶ ሳይሆን በውጊያ ተማርከው በግዴታ እንዲቀበሉ ማለት ነው። በውዴታ ሳይሆን ያን የምታደርገው ለምንድነው ሲባል እስልምና እንዲቀበሉ ነው። ያን ካደረጉ ይልና ወደ ታች ዘቅ ብሎ ንብረታቸውንም ነፍሳቸውንም ከኔ ያድናሉ ብሎ በአጽንኦት ሰጥቶ ይናገራል። ይሄ ወደ ሲሚላር ሐዲስን ወደ 12 ሐዲሳት አሉ በዚህ ጉዳይ ላይ ሶ ያንን የምታደርገው ሙሐመድ ለምንድነው የሚል ጥያቄ ቢነሳ
እንግዲህ በውዴታና በፈቃደኝነት ሳይሆን በማስገደድና በተጽዕኖ በማስፈራራት በግድ ጀነትን ውረሱ የሚል አምላክ ሙሐመድ እንዳለው አይነት ነው ያንን የተረዳሁትና ከዛ አኳያ የእናንተ አምላክስ የሚል ነው የመጀመሪያ ጥያቄ። ጥሩሽ አይ እንዳላጣው ብዬ ነው ጥያቄው እንዳላጣው ብዬ ነው። እሺ ለማንኛውም ነፃ ፍቃድ ተሰጥቷል። ሰው ከቀድሞ ጀምሮ ስናይ ነፃ ፍቃድ አለ። ከዓለመ መላእክት ጀምሮ ስናየው ነፃ ፍቃድ አለ። ለምሳሌ በዓለመ መላእክት ነፃ ፍቃድ እንደነበር የምናውቀው ወይም የሆነ ማስገደድ ና ግዴታ ምናምን ተብሎ እንደዛ ያለ ነገር እንደሌለ የምናውቀው ምንድነው የወደቀው መልአክን ስናይ ነው። ወይም ደግሞ ዲያብሎስን ስናይ በጌታ በእግዚአብሔር ዘንድ ማስገደድ እንደሌለ የሚያሳየን ማለት ነው። ግን አዳምን ስናየው አዳም ወደቀ። መውደቅም አለመውደቅም ይችላል፣ መብቱ ነው። በአምልኮተ እግዚአብሔር ውስጥ መኖር እኔ ለምሳሌ ፐርሰናሊ እኔ በአምልኮተ እግዚአብሔር ውስጥ መኖር እችላለሁ፣ አለመኖርም እችላለሁ፣ መብቴ ነው። ይህን ነፃ ፍቃድ ጌታ እግዚአብሔር አልነፈገኝም ማለት ነው። እንግዲህ ኤክሰፕሽናል ነገር ሆኖ ከሚነሱት ነገሮች ውጭ እንደውም ማስገደድ የለም። ያመነ ይመን፣ ማያምን ደግሞ አላምንም። ወንጌል ይሰበክለታል። አላምንም ካለ በሃይማኖት ማስገደድ የለም። በግድምን ምናምን እንደዚህ ያለ ነገር የለም። የእኛ እምነት እንደዚህ ነው። ከዚህ አንጻር ማለት ማስገደድ የለም። ተገድህ ክርስቲያን ሁን አምኖበት ነው። እንዲሁም ሜቢ አሁን ላይ በዛው አካባቢም ስላለው እንደዚህ ትምህርት ተምረው ምናምን ወደ ክርስትና የሚመጡ ልጆች ማለት ነው ትምህርት ተምረው ኢፍ አምስቱ አዕማደ ምስጢራት እኛ ቤተክርስቲያን ዶግማ ወይም ቤዚክ የሆነ ትምህርታችን ስለሆነ አምስቱ አዕማደ ምስጢራትን ይማራሉ። ከዛ በኋላ ከተማሩ በኋላ ራሱ ሊጠመቁ ሲል ተፈትነው ነው ፈተና ተፈትነው እንደው አምናችሁበት ነው ምናምን አባቶች ጠይቀዋቸው እንዳመኑት ራሱ ኮንፌስ አድርገው ማለት ሰው አስገድዷቸው ሳይሆን አምነውበት እንደሆነ ራሱ ኮንፌስ አድርገው ማለትም ጸሎተ ሃይማኖትን ደግሞ ማለት ነው። ጸሎተ ሃይማኖትን አምን በደምለት እግዚአብሔር አብ ኩሉ ግባሬ ሰማያቱ ምድር ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ምንድነው ወልደ ዋህድ በሚሆን በኢየሱስ ክርስቶስ አምናለሁኝ። ማህያዊ በሚሆን በመንፈስ ቅዱስ አምናለሁኝ። ወናምን በሀቲ ጥምቀት ለስርየተ ኃጢአት በስርየተ ኃጢአት በምትሆን በአንዲት ጥምቀት አምናለሁኝ። ከቅድስት ድንግል ማርያም እንደተወለደ አምናለሁኝ። እንደሞተ በሶስተኛውም ቀን እንደተነሳ አምናለሁ። ይህን ነገር ኮንፌስ አድርጎት ወይም አምስቱ አዕማደ ምስጢራትን ኮንፌስ አድርጎት ነው ወደ ቤተክርስቲያን ውስጥ የሚጨመረው ማለት ነው። በእኛ እንደዚህ ያለ ማስገደድ ምናምን እኛ ጋር የለም። ይህ የመጀመሪያው ነገር ነው። ኢብን ሲመጡ ራሱ የሆነ ሰው አስገድዷቸው እንዳይሆን ትምህርቱ ላይ ራሱ አምነውበት እንዲሆን ምናምን ፈተና ተፈትነው ተጠይቀው ኮንፌስ አድርገውት ይህን ጸሎተ ሃይማኖት እንዲትሆኑ ነው ወደ ቤተክርስቲያን የሚጨመሩት። ከዛ አንጻር ሁለተኛ ደግሞ ሙስነድ አህመድ እኔ አልገባኝም። ሜይ ቢ ሀዲሱ የምታውቁት ከሆነ ጥቁር ሰዎች ምናምን አልገባኝም። እሱ ሲሆን የምታውቁት ቀጥሉ። ማማይ ነበር ስጠይቃት ነበር። ማማይ ምናልባት ከማማይ ስጠቅሰው ሰምተህ ነው ወንድማችን? አረ አይደለም፣ ኖርማሊ አንብቤው ነገሩ ምንድን ነው ይሄ የሚያምታታ ነገር አለ እዛ ላይ እና አንዳንድ እንትኖችም በዩቱብ አንዳንድ ሀሳብ ሰው ሲያወራ የሰማሁት ነገር ነበር እና ምንድነው እዛ ላይ ሙሐመድ ሄደ ከአንድ ሰው ጋር ወደዛ ሄደ፣ ወደ በረሃ ሄደ፣ ወደ ዴዘርት ሄደ። ራቁታቸውን ረጃጅም ሰዎች ነበሩ። እነኚህ ሰዎች በሙሐመድ ላይ ይዘሉ ነበር ነው የሚለው ሐዲሱ። ይዘሉ ነበር ይላል። ሙሐመድ ሲመለስ ደግሞ ህመምና ድካም ተሰምቶት ነበረ እና ያንን ይዘሉ ነበር ብሎ የፈቱትን ማለት በእንግሊዘኛ የፈቱትን የአረብኛው ይዘሉ ነበር አይደለም የሚለው እና የርከቡን ነው የሚለው የሚል ከሌላ ሰውም ሰምቼ ነበር። ያንን ለማረጋገጥ አይ ቲንክ ሲጋልቡት አደሩ የሚለውን ነው። አዎ ሲጋልቡት የሚለው ክላይምብ ምንድን ነው የሚለው ብቻ እንግሊዘኛው እና አዙጥ ይባላል። ኦኬ አዙጦች ነው። ስለ አዙጦች ነው የምታወራው። እዛ ቂጡን አመመው ይላል። ከዛ ተሰማው
ይህን ተሰማው ድካም ተሰማው ነው የሚለው። መለመላቸውን ራቁታቸውን ነበሩ እና ጥቋቁር ሰዎች ምናምን። እሱ ሲመልስ አብሮት ለሄደው ሰው አይ ቲንክ ስሙን ስላልያዝኩት ነው ሶሪ፣ ምንድነው ያለው? መላእክት ሰዎች ናቸው ምናምን ነው የሚለው ከታች ትርጉሙ። ግን የአረብኛው ስታይ ወርዱ የሚለው የርከቡን ነው የሚለው። ይሄ የርከቡን የሚለው ደግሞ ኢንተርስ ማለት ይሄ ግንኙነት ጾታዊ ግንኙነት ማድረጋቸውን የሚያሳይ ቃል ነው የሚል ነገር ነው ሲወራ ይርከቡን የሰማሁትና እሱን አረብኛ ለማረጋገጥ ፈልጌ ነበር። በአረበኛ ጾታዊ ግንኙነት ላይ ይርከቡን ነው እንዴት አለ? ማን ነው እንደዛ ያለው? የሚሰቅላሉ እኮ ነው፣ መሰቀል ነው። ይርከቡማ መሰቀል ነው። ወዲያ ይሰቅላሉ የሚተርጉሙ ጋለቡት አይነት ነገር ነው። እሺ ለማንኛውም ሀሳብ ገብቶኛል። እኔም ጅምዓ የሚለው ይሄ አውቋለሁ፣ ግን እሱን ሳይሆን ኖርማሊ ባይዘዌ እንትን ለምን መሰላችሁ ይህን መጠየቅ የፈለኩት? አይቼዋለሁ ስላችሁ ለምሳሌ የነ ዴቪድ ውድ እና ሌሎችም እንትን ያሉት አለና ከዛ ከአረብ ሴንተር ራሱ ሆኖ እዚህ ላይ አስተያየት የሰጡት እንደዚህ አይነት አስተያየትን የሰጡት ያንን ነገር ያው እስቲ ዲቴል ደግሞ እናንተ የተረዳችሁ ነገር ካለ በሚል ነበረ። እሺ ሊትራሊ የሆነ እኮ ለመናገር ራሱ እንትን አረጉት የሚል አይነት ነገር ሊትራሊ እንደዛ አይደለም፣ ግን ሀሳቡ ኢንቴንሽኑ የሚወስደው ወደዛ ነው። ምክንያቱም ጋለቡ ተብሎ ቂጡን አመሙ እንደዛ ያስብላል ማለት ነው። እና ከዛ አንጻር ይታያል እንጂ በእንደዛ አይነት ወይ ምናምን ወሰደው በላይ ይላሉ ደግሞ። ለማንኛውም እሺ ለማንኛውም ይሄ ነገር እንደዛ ተብሎ ይነገራል። አዙጥ ናቸው ምናምን ይባላል። ጥቋቁር የሆነ ረጃጅም ምናምን ሰዎች ዘንድ ሲጋለቡት አደሩት አዳር ሙሉ ባይዘው እንዲህ ያለ ነገር ብዙ ጊዜ ያጋጠመው ነበር መሐመድ። ያው ጥያቄው እንደ ጥያቄ የሚነሳው ይሄ ለሙስሊሞች ነው። ብዙ ጊዜ እንደዚህ ያደርግ ነበረ። ለምሳሌ አንድ ቀን ጠፍቶ የሱራ 72 አያዎች የወረዱበት ምክንያት ማለት ነው። አስባባና ዙሩም ብታዩት ሀዲሶቹም ብታያቸው እዛ ላይ ያሉትን መሐመድ ሄደ የሆነ ጊዜና ጅኖች ጋር ምግብ ተጋበዘ፣ ጋበዙት። እሱም ደግሞ ቁርአን ጋበዛቸው፣ ቀራላቸው ምናምን። ከዛ ሰሙና ቁርአን ሲነበብላቸው ሰሙና አላህ አልወለደም አልተወለደም በእውነት አመንን ምናምን ብለው ተናገሩ። ይሄንን ደግሞ ቁርአን አድርጎት አምጥቶት አስቀመጠው። ምን የተናገሩትን? ጂኒዎች የተናገሩትን ማለት ነው። ማን? መሐመድ። እንዲህ ያለው ልምምዶች ነበሩት፣ እንዲህ ሂዶ ማደር ምናምን። እና በነጋታው ምን አለ? ጂኒዎች ስንገባበዝ እኔም ቁርአን ሲጋብዙኝ እነሱም ምግብ ሲጋብዙኝ ያደሩ ይላል። ምግባቸው ደግሞ ምንድን ነው ሲባል ፋንድያና ኩበት ነው። ኩበት ፋንድያ ምናምን የእንስሳት ዳሪ እና አጥንት ነው። በነዛ ደግሞ ቂጣችሁን አትጥረጉ ምናምን ብሎ ተናገረ። በድንጋይ ጥረጉ ብሎ ተናገረ። በ3 በ5 በ7 ድንጋይ ጥረጉ ብሎ ተናገረ መሐመድ ማለት ነው። የእነሱ ምግብ ያ ከሆነ ያንን ነው ሲያበሉት ያደሩት። ሌላ ጥያቄ ሲጋለቡት አደሩት። ከዛ ቂጡን አመመው። ለምን አመመው? መጥቶላቸዋል። ዳሳይ ከነዚህ አንጻር የሚነሱ ክሌሞች አሉ። ግን ሊትራሊ የሆነ ሊትራሊ እንደዛ አይደለም ጋለቡ ምናምን ማለት ነው። ከዛ አንጻር የሚታይ ነው እንጂ የሆነ ሞር ይህንን ሪፉት ለማድረግ ምናምን የተጠቀሙት ብዬ ነው የምመክረው። እንደዚህ ያሉ ኤቪደንሶች ማለት ነው።